እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በዘጠነኛው ዙር በፍጻሜ ውድድር ተገናኝተናል። የዘጠነኛ ዙር ውድድር እየተካሄደ የነበረው በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል ነው። የዚህ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ፣ ስለ ቤተክርስቲያናችን ያለን ግንዛቤ ይበልጥ ለመጨመር፣ ወጣቶችን ለማበረታታትና ስብከተ ወንጌልን ለሁሉም ለማድረስ ነው። የዘጠነኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን፣ ከመጽሐፈ ኢያሱ፣ ከአዲስ ኪዳን፣ ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የፍጻሜው ውድድር ላይ በኢትዮጵያ ካቶሊካዊት ቤተክርስቲያን የሶዶ ሀገረ ስብከት ጳጳስ ብፁዕ አባታችን አቡነ ደጀኔ እዚህ ይገኛሉ። ዝግጅታችንን በጸሎት እንዲያስጀምሩ እጋብዛለሁ። በአብ በወልድና በመንፈስ ቅዱስ ስም አንድ አምላክ እግዚአብሔር አምላካችን ሆይ በሰላም ስላሳደርከን እናመሰግናለን። በሰላም አውለን ይህንን የፍጻሜ ውድድር ላይ እንድንገኝ በዚህ ሳምንትም ስለረዳን በሁሉም ነገር ስለረዳን ከኛ ጋር ስለሆንክ እናመሰግናለን። ይህንን የምንጀምረውን ፕሮግራማችን ባርክልን፣ ያዘጋጁትን ባርካቸው። ሰበካችን በሚያስበው በሚያቅደው አንተ መሪያችን እንድትሆንን በእመቤታችን ማርያም አማላጅነትን ለምናለን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ይምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛን የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን፣ መንግስት ኃይልና ምስጋና ለዘላለም ያንተ ነውና አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን፣ አሁንም ዘወትር ለዘላለም አሜን። ማርያም የክርስቲያኖች ረዳት ሆይ ለምኝልን። በአብ በወልድና በመንፈስ ቅዱስ ስም አንድ አምላክ አሜን። ብፁዕ አባታችንን እጅግ አድርገን እናመሰግናለን። በተከታታይ ሳምንታት እየተደረገ የነበረው ውድድር ዛሬ ፍጻሜውን ያገኛል። ለፍጻሜ የደረሱት የቆንቶ ሎሪቶ ማርያም ቁምስና ወጣቶችና የሻንቶ ቅዱስ ገብርኤል ቁምስና ወጣቶች ናቸው። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ እባላለሁ። ተወዳዳሪዎች እንኳን ደህና መጣችሁ። ዛሬ የፍጻሜ ውድድር ነው። 3 ምድቦችን አልፋችሁ የመጨረሻው ላይ የተገኛችሁት እናንተ ናችሁ። እንተዋወቅ። ስማችሁን ለኛም ለተመልካቾችም። የምስራች ኢያሱ እባላለሁ ከሶዶ ሀገረ ስብከት ቆንቶ ሎሬቶ ማርያም ቁምስና። ሙሉቀን ገብርኤል እባላለሁ ከሶዶ ሀገረ ስብከት ከቆንቶ ሎሬቶ ማርያም ቁምስና። ገዛኝ ገዳቦ እባላለሁ ከሶዶ ሀገረ ስብከት ከሻንቶ ቅዱስ ገብርኤል ቁምስና። ዮሐንስ ጃምቦኔ ከሶዶ ሀገረ ስብከት ሻንቶ ቅዱስ ገብርኤል ቁምስና። እንኳን ደህና መጣችሁ። ዛሬ የፍጻሜ ውድድር ነው። በዛሬው የጥያቄና መልስ ውድድር ልዩ ጥያቄ አለ፣ ቦነስ። ስለዚህ በመሃል የመጽሐፍ ቅዱስ ክፍል እንሰጣለን። ቀድሞ የመለሰ ውጤት ያገኛል ማለት ነው። ከማን እንጀምር? ከሻንቶ እንጀምራለን።
የመጽሐፍ ቅዱስ ጥያቄ ከብሉይ ኪዳን ከመጽሐፈ ኢያሱ ነው የተዘጋጀው። ዮሐንስ ጥያቄ ቁጥር 1 ርስትን በመቀበል የመጨረሻው ሰው ማን ነበር? ሀ ተምናሴራ የተሰጠው ኢያሱ፣ ለ ኬብሮን የተሰጠው ካሌብ፣ ሐመሮሃ ሴሎ የተሰጠው አልዓዛር። ለኬብሮን የተሰጠው ካሌብ። ለኬብሮን የተሰጠው ካሌብ አይደለም። መጨረሻ የተቀበለው ኢያሱ ነው። ተምናሴራ የተሰጠው ኢያሱ ነው። መጽሐፈ ኢያሱ ምዕራፍ 19 ቁጥር 49 እስከ 50 ያለው ክፍል ነው። አልተመለሰም። ገዛኸኝ ጥያቄ ቁጥር 4 እስራኤላውያን ከግብጽ ያመጡትና በሴኬም የተቀበረው አጥንት የማን ነበር? ሀ የያዕቆብ፣ ለ የሙሴ፣ ሐመሩሃ የዮሴፍ። ሐመሩሃ የዮሴፍ። ሐመሩሃ የዮሴፍ በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 24 ቁጥር 32 ላይ የዮሴፍ አጥንት በሴኬም ተቀበረ። ወደ ሙሉ ቀን መጥቻል። ጥያቄ ቁጥር 2 የመማፀኛ ከተሞች ዋና ዓላማ ምን ነበር? ሀ ለምጻሞች እንዲፈወሱ ማቆያ፣ ለ ሳያውቅ በድንገት ሰው ለገደለ ሰው መሸሸጊያ እንዲሆኑ፣ ሐመሩሃ ለጡረተኛ ወታደሮች ማረፊያ። ለሳያውቁ ሰው እንዲያገደሉት መሸሸጊያ። ለሳያውቅ በድንገት ሰው ለገደለ ሰው መሸሸጊያ በትክክል ተመልሶ መጽሐፈ ኢያሱ ምዕራፍ 20 ቁጥር 3 ላይ የምናገኘው ክፍል ነው። የምስራች የመጨረሻው የብሉይ ኪዳን ጥያቄ ቁጥር 3 ኢያሱ የእስራኤልን ታሪክ ሲተርክ በወንዝ ማዶ ይኖሩ የነበሩ አባቶችን ሲጠቅስ የማንን ስም አነሳ? ሀ የሙሴን፣ ለ የታራን፣ ሐመሩሃ የኖህን። ለየታራን በትክክል ተመልሷል። ታራ የአብርሃም አባት ነው። ኢያሱ የእስራኤልን ታሪክ ይተርክ ነበረ። በዛ መሃል ስለ ታራ አንስቷል። መጽሐፈ ኢያሱ ምዕራፍ 24 ቁጥር 2 ላይ የምናገኘው ክፍል ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ያለነው ሶዶ ሀገረ ስብከት ነው። ቁምስናዎቻቸውን ወክለው በመጡ ወጣቶች መካከል እየተደረገ የነበረ የጥያቄና መልስ ውድድር ዛሬ ፍጻሜውን ያገኛል። ለዚህ ውድድር ጊዜያዊ ስቱዲዮ እንድናዘጋጅ የፈቀዱልን የዳውተርስ ኦፍ ቻሪቲ ሲስተሮችን እናመሰግናለን። በያላችሁበት ጥያቄዎችን እየመለሳችሁ እንደሆነ አምናለሁ። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችን ቆዩ። ውድ ተመልካቾች ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን እንጠይቃለን። የአዲስ ኪዳን ጥያቄዎች የተዘጋጁት ከሉቃስ ወንጌል ነው። ከቆንቶሎሪቶ ነው የምንጀምረው። የምስራች ጥያቄ ቁጥር
ጥያቄ ቁጥር 1 ከካህናት አለቆች የተላኩ ሰላዮች ኢየሱስን ለማጥመድ ግብር ለማን መክፈል ተገቢ እንደሆነ ጠየቁት። ሀ ለሄሮድስ፣ ለ ለቄሳር፣ ሐመሩሃ ለቤተ መቅደስ። ለቄሳር ለቄሳር በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 20 ቁጥር 22 ላይ ለቄሳር ግብር መክፈል ያስፈልጋል ብለዋል። ሙሉቀን ጥያቄ ቁጥር 2 ኢየሱስ ደቀ መዛሙርቱን ያስጠነቀቀው የፈሪሳውያን እርሾ ምንድን ነው? ሀ ግብዝነት፣ ለ ስግብግብነት፣ ሐመሩሃ ምንዝር። ሀ ግብዝነት በትክክል ተመልሷል። ከፈሪሳውያን እርሾ ተጠንቀቁ ምን ማለት ነው? ከሐሰት ትምህርታቸው እና አስመሳዮች ናቸው። ከውሸት ከሐሰት ትምህርታቸው ተጠንቀቁ ሲል ነው። አዎ ግብዝን እርሾ ብሎ የጠቀሰው የነሱ ግብዝነት ነው። ሕግ እንፈጽማለን ይላሉ፣ ይታያሉ፣ በምኩራቡም ይታያሉ፣ በገበያውም ይታያሉ። ግን ግብዞች ናቸው። ሰዎች እንዲያያቸው ነው ያን ልምምድ የሚያሳዩት። ይሄ አሁንም በእኛ ዘመን ያለ ነው። በእኛም በተለያዩ ሁኔታዎች አስመሳይነት፣ ግብዝነት አለ። ኢየሱስ ለእኛም ዛሬ ከዚህ ተጠንቀቁ ይለናል። የሉቃስ ወንጌል ምዕራፍ 12 ቁጥር 1 ላይ የምናገኘው ክፍል ነው። ወደ ገዛኸኝ መጥቻለሁ። ጥያቄ ቁጥር 4 በደጉ ሳምራዊ ምሳሌ በቆሰለው ሰው አጠገብ በመጀመሪያ ገለል ብሎ ያለፈው ማን ነበር? ሀ ሌዋዊ፣ ለ ካህን፣ ሐመሩሃ ወታደር። ለካህን በትክክል ተመልሷል። ለምንድን ነው ያለፈው? ሳምራውያን ከሌሎች ህብረት ስላልነበራቸው አይደል? እና ካህኑ ስለሚረክስ ከሱ አልፎ ሄደ። መጨረሻ ማን ነው ያነሳው? ደጉ ሳምራዊ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 10 ቁጥር 31 ላይ የምናገኘው ክፍል ነው። ዮሐንስ የመጨረሻው የአዲስ ኪዳን ጥያቄ ቁጥር 3 ጲላጦስ ደማቸውን ከመስዋዕታቸው ጋር ስለቀላቀላቸው የገሊላ ሰዎች ኢየሱስ ምን አለ? ሀ ከሌላው ሰው ይልቅ ኃጢአተኛ ስለነበሩ ነው። ለ ንስሐ ካልገባችሁ ሁላችሁም እንዲሁ ትጠፋላችሁ። ሐመሩሃ የእግዚአብሔር ፍርድ በቤታቸው ስለጀመረ ነው። ለንስሐ ካልገባችሁ ሁላችሁም እንዲሁ ትጠፋላችሁ። ለንስሐ ካልገባችሁ ሁላችሁም እንዲሁ ትጠፋላችሁ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 13 ቁጥር 3 ላይ የምናገኘው ክፍል ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ያለነው ሶዶ ሀገረ ስብከት ነው። ቁምስናዎቻቸውን ወክለው በመጡ ወጣቶች መካከል የሚደረግ ጥያቄና መልስ ውድድር ነበረ። ዛሬ የፍጻሜ ውድድር ነው። የተገናኙት የቆንቶ ሎሪቶ ማርያም ወጣቶችና የሻንቶ ቅዱስ ገብርኤል ቁምስና ወጣቶች ናቸው። የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። ከአፍታ ቆይታ በኋላ በልዩ ጥያቄ እንመለሳለን። አብራችን ቆዩ።
ውድ ተመልካቾች ተመልሰናል። ዛሬ የ9ኛው ዙር የፍጻሜ ውድድር ላይ እንገኛለን። የተገናኙት የቆንቶ ሎሊቶ ማርያም ወጣቶችና የሻንቶ ቅዱስ ገብርኤል ቁምስና ወጣቶች ናቸው። በየቤታችሁ ከነሱ ጋር መልስ እየሰጣችሁ እንደሆነ እየተወዳደራችሁ እንደሆነ አምናለሁኝ። አሁን የልዩ ጥያቄ ላይ እንገኛለን። ልዩ ጥያቄ የመጽሐፍ ቅዱስ ክፍል እኔ ቀስ ብዬ አነባለሁ፣ ፍንጭ ሰጣችኋለሁ። እናንተ መጽሐፍ ቅዱስ ከፍታችሁ የምሰጣችሁን የመጽሐፍ ቅዱስ ክፍል ከፍታችሁ ምዕራፉንና ቁጥሩን ቀድሞ በነገረን። ለምሳሌ የማቴዎስ ወንጌል ምዕራፍ 5 ብዬ ካነበብኩኝ ንባቡን ሳነብ እናንተ የማነበው ክፍል 36ኛ ቁጥር ከሆነ 36ኛ ቁጥር ሄዳችሁ አይታችሁ ቀድሞ በመመለስ ነው። ስለዚህ የመጽሐፍ ቅዱስ ክፍሉን አነባለሁ። አዘጋጁ መጽሐፍ ቅዱሳችሁን። ቀስ ብዬ ነው ማነበው። እናንተ ክፍሉን አውጥታችሁ ቀድሞ በመመለስ ይሆናል። ልዩ ጥያቄ ፍንጭ ትንቢተ አብድዩ ነው። በፊቱ አንጻር በቆምክ ቀን አህዛብ ጭፍራውን በማረኩበት እንግዶችም በበሩ በገቡበት በኢየሩሳሌምም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንደ አንዱ ነበርክ። ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ ቁጥር 13 ቁጥር 13 እሺ ቁጥር 13 በጥፋታቸውም ቀን በሕዝብ በር ልትገባ በጥፋታቸውም ቀን መከራቸውን ልትመለከት በጥፋታቸውም ቀን በሀብታቸው ላይ እጅህን ልትዘረጋ አይገባህም ነበር። እሺ መልስ ትንቢተ አብድዩ ምዕራፍ 1 ከቁጥር 11 እስከ 14 የሻንቶ ቅዱስ ገብርኤል ቁምስና ወጣቶች መልሰዋል። በትክክል መልሰው የልዩ ጥያቄ 1 ነጥብ ተጨማሪ ይኖራቸዋል ማለት ነው። ውድ ተመልካቾች አሁን የጠቅላላ ዕውቀት ጥያቄዎችን እንጠይቃለን። በያላችሁበት እናንተም ጋር ሊደውሉ ስለሚችሉ ስልካችሁን እንድታዩና እንድትመልሱላችሁ እጋብዛለሁ። ከሻንቶ ነው የምንጀምረው። የጠቅላላ ዕውቀት ጥያቄ 2 ደቂቃ ነው የሚኖረው። እናንተ እዚህ የማትመልሱ ከሆነ ስልክ ደውላችሁ ትጠይቃላችሁ። በ2 ደቂቃ ውስጥ ካልተመለሰ ለሚቀጥለው ቡድን ይሰጣል ማለት ነው። የጠቅላላ ዕውቀት ጥያቄ ቁጥር ምረጡ። ጠቅላላ ዕውቀት ጥያቄ ቁጥር 1 በኢትዮጵያ ካቶሊካዊት ቤተክርስቲያን ታሪክ የአጼ ሚኒሊክ ከአውሮፓውያን መንግስት ጋር ስለሚኖራቸው ዲፕሎማሲ አማካሪ የነበሩ ካርዲናል ማን ይባላል? አሎ ጆን፣ ጤና ይስጥልን አባ። ሰላም። ከሰላም ካቶሊክ ቲቪ መንፈሳዊ ጥያቄና መልስ ፕሮግራም ነው የምደውልልዎትና እሺ፣ በኢትዮጵያ ካቶሊካዊት ቤተክርስቲያን ታሪክ የአጼ ምኒልክ ከአውሮፓውያን መንግስታት ጋር በኢትዮጵያ ካቶሊካዊት ቤተክርስቲያን ታሪክ ይቅርታ እየተሰማኝ አይደለም። በኢትዮጵያ ካቶሊካዊት ቤተክርስቲያን ታሪክ የአጼ ምኒልክ ከአውሮፓውያን መንግስታት ጋር ስለሚኖራቸው ዲፕሎማሲ አማካሪ የነበሩ ካርዲናል ማን ይባላሉ? ከአጼ ምኒልክ ጋር አማካሪ የነበሩ ካርዲናል ኡጎልልሞ ማሳያ ይባላሉ። ኡጎልልሞ ማሳያ። ኦኬ። የኦሮሞ ሀገረ ስብከት ጳጳስ ተብሎ ይታወቃሉ። ኦኬ። እሺ አባ እናመሰግናለን። መልካም። እሺ ምን አሉ መልሱ? ካርዲናል ማሳያ ሰምታችኋል። መልስ ኡጎልልሞ ማሳያ ካርዲናል ማሳያ ባጭሩ ማሳያ ኡጎልልሞ ማሳያ ካርዲናል ጉሊየልሞ ማሳያ በትክክል ተመልሷል።
ካርዲናል ማሳያ በቤተክርስቲያን ብዙ ስራ ሰርተዋል። በተለይም በኢትዮጵያ ካቶሊካዊት ቤተክርስቲያን ከአጼ ምኒልክም ጋር በነበራቸው ጊዜ ከአውሮፓውያን ጋር ዲፕሎማሲ እሳቸው ያግዟቸው ነበረ። በትክክል ተመልሷል። የጠቅላላ እውቀት ጥያቄ ቁጥር 2 ለቆንቶ ሎሪቶ ማርያም አቡነ ሮድሪጎ ሜያ የሶዶ ሆሳና ሀገረ ስብከት ጳጳስ ሆነው የተቀቡት መቼ ነበር? ቀን፣ ወር፣ ዓመት? ጤና ይስጥልን አባ። እግዚአብሔር ይመስገን። ከሰላም ካቶሊክ ቲቪ ጥያቄና መልስ። አቡነ ሮድሪጎ ሜያ የሶዶ ሆሳና ሀገረ ስብከት ጳጳስ ሆነው የተቀቡት መቼ ነበር? ወይኔማ እርጅና መጥቷል። አሁን ቀኑን ማስታወስ ቆይ 2000 በእኛ 2001 ወይ 2002 ይሆናል ብዬ አስባለሁ። እሺ አመሰግናለሁ አባ። መልካም። እሺ ጤና ይስጥልን። ከሰላም ካቶሊክ ቴሌቪዥን ጥያቄና መልስ። ይሉ አባ አቡነ ሮድሪጎ ሜያ የሶዶ ሆሳና ሀገረ ስብከት ጳጳስ ሆነው አቡነ ሮድሪጎ ሜያ የሶዶ ሀገረ ስብከት ጳጳስ ሆነው የተቀቡት መቼ ነው? በሶዶ ሀገረ ስብከት የተቀቡት መቼ ነበር? ኦይ እንተ በደም አላስታውስም እባክህ። 1999 ማርች 1999 መጋቢት። እሺ ደቂቃው አልቋል። እናንተ ራሳችሁ መልሱ። 1999 መጋቢት 1999 ማርች በብዬ ነበር በፈረንጆች ሲቀየር የካቲት 25 1999 ዓመተ ምህረት በፈረንጆቹ ማርች 4 2007 ዳኛ 2 ነጥብ ሰጥተዋል። የካቲት 25 1999 ዓመተ ምህረት ነበረ። ውድ ተመልካቾቻችን ይህ የሰላም ካቶሊክ ቴሌቪዥን ነው። በየሳምንቱ እየተዘጋጀ እየቀረበ የነበረው የ9ኛው ዙር ውድድር በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል እየተደረገ ነበረ። ዛሬ ፍጻሜውን ያገኛል። ዛሬ የተገናኙት የሻንቶ ቅዱስ ገብርኤል ቁምስና ወጣቶችና የቆንቶ ሎሪቶ ማርያም ቁምስና ወጣቶች ናቸው። የብሉይ ኪዳን የአዲስ ኪዳንና የጠቅላላ እውቀት ጥያቄዎችን ጠይቀናል። በያላችሁበት እየተወዳደራችሁ እንደሆነ አምናለሁኝ። ከአፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁን ቆዩ። ውድ ተመልካቾች ተመልሰናል። ዛሬ የ9ኛው ዙር የፍጻሜ ውድድር ላይ እንገኛለን። በማዕከላችን በኢትዮጵያ ካቶሊካዊት ቤተክርስቲያን የሶዶ ሀገረ ስብከት ጳጳስ
አባታችን ብፁዕ አቡነ ደጀኔ እኛ ጋር ይገኛሉ። እንዲሁም የጳጳሱ እንደራሴ አባ አለማየሁና የሶዶ ሀገረ ስብከት የሐዋርያዊ አገልግሎት ጽሕፈት ቤት ኃላፊ አባ ማቴዎስ ከኛ ጋር ናቸው። አመስግኑልኝ። እንዲሁም ሌሎች ክቡራን አባቶችም አሉ ከኛ ጋር ስላሉ እጅግ አድርገን እናመሰግናለን። የመዝሙር ጥያቄ ከቆንቶ ሎሪቱ ነው የምንጀምረው። 2 ደቂቃ ይኖራችኋል። መዝሙሩን በሚገባ አዳምጡ፣ የተጻፈውን አንብቡ፣ ቀሪውን ትመልሳላችሁ። ጥያቄ ቁጥር 2 እሺ እናንተ ዘምሩት። ከመዝሙሩ በፊት ዘምሩት። ጌታም ደግሞ ሲሰጣት አክሊልን ደስታዋ እንደምን ይሁን። እሺ እንደገና እንስማው፣ አብረን እንዘምር። ዘምሩት እስኪ አንድ ላይ ደስታዋ እንደምን ይሁን አለ። እስኪ ጽሑፉን ሳታዩት አንብቡ፣ ዘምሩ። ወርቅ እንደፋች አጌጠች አክሊልን ተዘጋጅቶ የጠበቃትን ክብር ላንቺ ለሰማይ እመቤት ለኪ ሰላም ፍቅርና ስባት የአዳም ተስፋ የሁላችን እናት። እስኪ እንደገና ከላይ ጀምሩና ጨርሱት። ጌታም ደግሞ ሲሰጣት አክሊልን ደስታዋ እንደምን ይሁን። ወርቅ እንደፋ ጌታም ደግሞ ሲሰጣት አክሊልን ደስታዋ እንደምን ይሁን። መከራዋን በምድር ያገኛትን ለፈተናት ልጇ በብርሃን ክብር ላንቺ ለሰማይ እመቤት ፍቅርና ስባት የአዳም ተስፋ የሁላችን እናት ልባችንን ሰጠንሽ ንግሥት። ውድ ተመልካቾች ይሄ መዝሙር ከጥንት ጀምሮ የምናውቀው ብዙዎቻችን የምናውቀው መዝሙር ነው። በየቤታችሁ እንደዘመራችሁት እንደመለሳችሁ አምናለሁ። ተወዳዳሪዎች አልመለሱት። የመጨረሻው የመዝሙር ጥያቄ ለሻንቶ ቅዱስ ገብርኤል ቁምስና ጥያቄ ቁጥር 1 በሌላ አይደለም ዛሬ ነክቶኝ ነው ከላይ ከታች የለኝ ደግሞ የምደረድረው አንተን ብቻ ሳስብ ደስ ደስ ይለኛል ኢየሱሴ እንኳን ብዬ ሰላም ይሰማኛል። በሌላ አይደለም ዛሬ ነክቶኝ ነው ከላይ ከታች የለኝ ደግሞ የምደረድረው
ብቻ ሳስብ ደስ ደስ ይለኛል ኢየሱሴን ባብዬ ሰላም ይሰማኛል አንተ ሰላሜ የኔ አንተው ነህ ደስታዬ ዛሬ አንተው ነህ እረፍቴ የኔ አንተው ነህ ማረጌ ዛሬ በትክክል መልሰዋል። ውድ ተመልካቾቻችን የዘጠነኛው ዙር ውድድር እየተካሄደ ያለው ሶዶ ሀገረ ስብከት ነው። የዛሬ የፍጻሜ ተወዳዳሪዎች የሻንቶ ቅዱስ ገብርኤል ቁምስና ወጣቶችና የቆንቶ ሎሪቶ ማርያም ቁምስና ወጣቶች ነበሩ። ከአፍታ ቆይታ በኋላ ከውጤት ጋር እንመለሳለን። ውድ ተመልካቾች ተመልሰናል። ከውጤት ጋር ነው የተመለስነው። የቆንቶ ሎሪቶ ማርያም ቁምስና ወጣቶች በዛሬው ውድድር 6 ነጥብ አምጥተው እንዲሁም የሻንቶ ቅዱስ ገብርኤል ቁምስና ወጣቶች 10 ነጥብ አምጥተው በዘጠነኛው ዙር ውድድር የቆንቶ ሎሪቶ ማርያም ቁምስና ወጣቶች ሁለተኛ ሆነው አሸንፈዋል። የዘጠነኛ ዙር ውድድር አንደኛ አሸናፊዎች የሻንቶ ቅዱስ ገብርኤል ቁምስና ወጣቶች ናቸው። ውድ ተመልካቾቻችን የዘጠነኛው ዙር የፍጻሜ ውድድር የተመለከታችሁት ይመስል ነበረ። ብዙ ጸጋዎችን እንዳገኛችሁ አምናለሁ። በሶዶ ሀገረ ስብከት ይህንን ስቱዲዮ እንድንጠቀም የፈቀዱልን የፍቅር ስራ ደናግላል ማህበር እናቶችን እጅግ አርገን እናመሰግናለን። በተለይም ሲስተር ወለቱን አመስግኑልኝ። ከአፍታ ቆይታ በኋላ በሽልማት ፕሮግራም እንገናኛለን። አብራችሁን ውድ ተመልካቾች ተመልሰናል። አሁን የሽልማት ፕሮግራም ላይ እንገኛለን። ከዚያ በፊት የሰላም ካቶሊክ ቴሌቪዥን ይህንን ውድድር ያዘጋጀው ከሶዶ ሀገረ ስብከት ጋር በመተባበር ነው። ልዩ ምስጋና ዝግጅታችን ስንጀምር ከኛ ጋር የነበሩ የሶዶ ሀገረ ስብከት ጳጳስ አባታችን አቡነ ደጀኔ በመጨረሻውም ቀን ከኛ ጋር አሁንም አሉ። አባታዊ ቡራኪ እየሰጡን ፍቅራቸውን እየሰጡን ከኛ ጋር ቆይተዋል። እጅግ አድርገን እናመሰግናለን። እንዲሁም ክቡር አባ አለማየሁ የጳጳስ እንደራሴ ከመጀመሪያው እኛን እያገለገሉ እያስተባበሩ እስከ መጨረሻው ከኛ ጋር ነበሩ። ለሳቸውም ልዩ ምስጋና እናቀርባለን። አባ ማቴዎስ የሶዶ ሀገረ ስብከት የሐዋርያዊ አገልግሎት ጽሕፈት ቤት አስተባባሪ ከዝግጅት ክፍል ጋር በመነጋገር ውድድሩንም የሚወዳደሩ ወጣቶችን በማዘጋጀት ዝግጅቱ ሲጀመርም ከኛ ጋር ሙሉ ሳምንቶቹን ከኛ ጋር የቆዩ ናቸው። አስተባብረው አግዘው ረድተው ለፍጻሜም አድርሰውታል። ለሳቸው ልዩ ምስጋና አቀርባለሁ። የሀገረ ስብከት ካህናቶች፣ ደናግላን
ሁሉም ልጆችን በማዘጋጀት በማበረታታት ሲደወልላቸው በመመለስ አግዘዋል። ሁሉንም እናመሰግናለን። ሲስተር ወለቱም የፍቅር ስራ ደናግላል ገዳም ሲስተር ናቸው። ይህንን ዝግጅት እንድናደርግበት ጊዜያዊ ስቱዲዮ እንድናዘጋጅ ፈቅደውልናል። ከኛ ጋር እስከ መጨረሻ ነበሩ። ለእሳቸው ምስጋናችን እናቀርባለን። በሶዶ ሀገረ ስብከት ያሉ የካፑችን አባቶችም ልዩ ምስጋናችን እናቀርባለን። መምህር ታምራት ወልደ ማርያም የዚህ ዝግጅት አስተባባሪ ነበረ። ከኛ ጋር እስከ መጨረሻ ቆይቷል። ለሱም ምስጋናችን እናቀርባለን። በመጨረሻም የ9ኛ ዙር ተወዳዳሪ ወጣቶች ሁሉንም ከፍ ባለ ምስጋና አመስግናለሁ። አሁን የሽልማት ፕሮግራም ይሆናል። ብፁዕ አባታችን አቡነ ደጀኔ እንዲሁም የጳጳስ እንደራሴ አባ አለማየሁና የሀገረ ስብከቱ የሐዋርያዊ አገልግሎት ጽሕፈት ቤት ኃላፊ አባ ማቴዎስን ወደዚህ ጋብዙልኝ። ብፁዕ አባታችንና ካህናቶች እጅግ አድርገን እናመሰግናለን። አሁን ሽልማት የምንሰጠው 4ኛ ወጥተው ካሸነፉት እንጀምራለን። ደጉ ደምሴ ከሄምቤቾ ቅዱስ ሚካኤል ቁምስና፣ እስራኤል ቦንጋ ከአንታቡላ ቅዱስ ዮሴፍ፣ ሶስተኛ ሆነው ያሸነፉት የዱቦ ሉርድ ማርያም ቁምስና ወጣቶች ናቸው። አቤል መንግስቱ፣ ከአቤል ጋር አብሮ የነበረው ዮሴፍ ማቴዎስ፣ የ9ኛው ዙር ውድድር የመጨረሻ ፍጻሜ ተወዳዳሪ የነበሩት የቆንቶ ሎሪቶ ማርያም ቁምስና ወጣቶች ሁለተኛ ሆነው አሸንፈዋል። ሙሉቀን ገብርኤል፣ የምስራች ኢያሱ፣ የ9ኛ ዙር አሸናፊዎች የሻንቶ ቅዱስ ገብርኤል ቁምስና ወጣቶች ናቸው። ዮሐንስ ጃምቡ፣ ከዮሐንስ ጋር ሆኖ አሸናፊ የሆነው ገዛኸኝ ጋዳቡ፣ ውድ ተመልካቾች በዛሬው ውድድር አንደኛና ሁለተኛ ሆነው ያሸነፉ ወጣቶች ምን እንደተሰማቸው እና ውድድሩ ምን ይመስል እንደነበረ
በጥቂቱ ያጫውቱናል። ዮሐንስ ምን ይመስል ነበረ? 4 ምድቦችን አልፋችሁ የመጣችሁት አንደኛ ነው የወጣችሁት። ዝግጅታችን ጥያቄና መልሱ ሁኔታው ምን ይመስል ነበረ? እሺ አመሰግናለሁ። ስለ ውድድሩ የተሰማኝ ነገር ቢኖር በጣም ደስ የሚል ፊሊንግ ነው እየተሰማኝ ያለውና ያው በዚህ አጋጣሚ ሰላም ካቶሊክ ቴሌቪዥን መንፈሳዊ ጥያቄና መልስ ፕሮግራም አዘጋጆችና አቅራቢዎችን መላው ስቱዲዮ ባለሙያዎችን ማመስገን ፈልጋለሁ። በመቀጠል ፕሮግራሙ እጅግ በጣም ብዙ ነገሮችን እንድንማር እድል የፈጠረ እንደሆነ ነው እና በዚህ ፕሮግራም በመሳተፍም ደግሞ እጅግ በጣም ከፍተኛ ደስታ ተሰምቶኛል። በዚህ አጋጣሚ ላመሰግናችሁ እወዳለሁ። የ9ኛው ዙር ሁለተኛ አሸናፊ ከቆንቶ ሎሬቶ ማርያም ነው። የምስራች ምን ተሰማሽ? በመጀመሪያ ከሁሉ አስቀድሜ ከ9ኛው ዙር ከመጀመሪያ ክፍል አንስቶ እስከ ዛሬ ድረስ በሰላም ለጠበቀን የእግዚአብሔርን ስም እያመሰገንኩኝ በውድድሩ ጊዜ የነበረን ጥሩ ቆይታ ነበር። በተለይ የካቶሊክ ወጣቶች መንፈሳዊነትን ስለ እምነታቸው እንዲያውቁ ብዙ አስተዋጽኦ ተደርጓልና በዚህም ብዙ ትምህርቶችን ተምረናል። ባጭሩ ውድድሩ አሪፍ ነበር። ያው ሁለተኛ ሆነን ብናጠናቅቅም ደስታ ይሰማናል። ማመስገን የምፈልገው አካል ቢኖር ይህን እድል ይዛችሁ ወደ ሶዶ ሀገረ ስብከት የመጣችሁት የካቶሊክ ቴሌቪዥን ሰራተኞች ሁላችሁንም እጅግ አድርጌ አመሰግናለሁ። ይህ እድልም ወደ ሶዶ ሀገረ ስብከት ሲመጣ በደስታ ለተቀበሉ የሶዶ ሀገረ ስብከት ጳጳስ ብፁዕ አባታችን አቡነ ደጀኔ ሂዶቶ እንዲሁም የጳጳሱ እንደራሴ የሐዋርያዊ ጽሕፈት ቤት ኃላፊ አባ ማቴዎስ ሁሉንም እጅግ አድርጌ አመሰግናለሁ። ምክንያቱም የሶዶ ሀገረ ስብከት ወጣቶች በተለያዩ ነገሮች ታንጸው እንዲያድጉ ለቤተ ክርስቲያንም ለሁሉ ዓላማ ስኬታማ ሆነው ይህን እድል እንዲጠቀሙ ሰፊ እድል ስላመቻቹ እጅግ አድርገን እናመሰግናለን። በአጠቃላይ ውድድሩን በመወዳደር አብረውን ከኛ ጋር የቆዩትንም እጅግ አድርገን እናመሰግናለን። የሶዶ ሀገረ ስብከት ሐዋርያዊ አገልግሎት ጽሕፈት ቤት ኃላፊ አባ ማቴዎስ የተወሰነ ሐሳብ እንዲያነሱ ጋብዛለሁ። ከሁሉም በማስቀደም ለሁሉም ነገር ባለቤት የሆነው እግዚአብሔር አምላካችን ለማመስገን ወዳለው። በመቀጠል ብፁዕ አባታችን ለዚህ ሁሉ ፍቃደኛ በመሆን ይህ በእኛ ሀገረ ስብከት አዲስ ነገር እንዲደረግ ፍቃደኛ ስለሆኑ በጉጉት የዛሬውን ቀን እየጠበቁና በሙሉ ፍቃደኝነት ለዚህ መስዋዕት በመክፈል ይህን ያማረና ውብ ቀን እንድናይ ስላደረጉልን ብፁዕ አባታችን ለማመስገን እፈልጋለሁ። እግዚአብሔር አባታችን። በመቀጠል ክቡራን ካህናት፣ ሲስተሮች ከኛ ጋር ስለሆናችሁ እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይስጥልን እላለሁ። የሰላም ቲቪ ሰራተኞች ቲም ሁላችሁንም ስለ ትህትናችሁ፣ ስለ መልካም አገልግሎታችሁ እግዚአብሔር ይባርካችሁ። በጣም ደስ ብሎናል። በሐዋርያው ቢሮ ስም ሆኜ ሁላችሁንም አመሰግናችኋለሁ። ከዚህ በመቀጠል ዛሬ በዚህ ቦታ አንደኛ፣ ሁለተኛ በመውጣት እንዲሁም ተሳታፊ በመሆን በዚህ ሰዓት ብዙ ትምህርት እያገኛችሁ በዚህ ቦታ ስለሆናችሁ ሁላችሁንም ወጣቶች ከልብ አመሰግናችኋለሁ። እግዚአብሔር ይስጥልን እላለሁኝ። ከዚህ በመቀጠል ለሰላም ቲቪ በሀገረ ስብከት ደረጃ ብዙ ባይሆንም ትንሽ ያዘጋጀነው ስጦታ ስላለ ያንን ስጦታ ብፁዕ አባታችን እንዲያበረክቱልን በትህትና እጠይቃለሁኝ። ይህ እንግዲህ የሎርድ የእመቤታችን የሎርድ ማርያም ሐውልት ነው። ሰበካው የሰበካችን ባልደረባ እመቤታችን ሎርድ ማርያም ናት። ስለዚህ ስራችሁን፣ አገልግሎታችሁን እሷ እንድትመራው እኛ እንጸልያለን። ይህንን ደግሞ የሰበካችን ቡራኪ ሆኖ ይዛችሁ ሄዱ። እግዚአብሔር ይባርካችሁ።
በመጨረሻም የሶዶ ሀገረ ስብከት ጳጳስ አባታችን ብፁዕ አቡነ ደጀኔ የውድድሩ በሚካሄድበት የመጀመሪያም ቀን ነበሩ። ከዚያም እነዛን ያለፉ ወራቶች ሁሉ እየተከታተሉን ነበር። ዛሬ በመጨረሻው ከኛ ጋር ነው ያሉት። አሁን ምን እንደተሰማቸው እንዲሁም ደግሞ ቡራኪያቸውንም እንቀበላለን። ለአባታችን ቦታውን እንሰጣለን። ከሁሉም በማስቀደም እግዚአብሔር አምላካችን በሰላም ጠብቆን ላለፉት ወራት ይህንን ፕሮግራም የካቶሊክ ቴሌቪዥን አዘጋጆች ሲመሩት በነበረው ዝግጅት መርቶን ረድቶን እስከ ዛሬ እስከ ፍጻሜው ስላደረሰን እግዚአብሔር ስሙ የተመሰገነ ይሁን። ውድ ወጣቶች እናንተ በዚሁ በፍጻሜው ቀን ሁለት ቁምስናዎች እዚሁ ተገናኝታችሁ ስናያችሁ የጥያቄና መልስ ውድድሩን እንዴት ለማሸነፍ ስትጥሩ ስናይ ደስ የሚል ነው። ላለፉት ወራት እንደዚሁ እንግዲህ ከሁሉ ቁምስናዎች ለማለት ይቻላል ስትሳተፉ የነበራችሁት ወጣቶችን በሙሉ ቁምስናዎቻችሁን ወክላችሁ የመጣችሁትን በሙሉ እጅግ አድርገ ለማመስገን ወዳለሁ። እግዚአብሔር ይስጥልኝ። ፕሮግራሙ ላለፉት በርካታ ወራት እዚህ የመንፈሳዊ ጥያቄና መልስ ውድድር ሲዘጋጅ ሲናይ እኛም ስንሳተፍ በጣም ደስ የሚል ነገር ነው። ደስ የሚለው ነገር ደግሞ ምንድነው? ለማሸነፍ የሚደረግ ጥረት ብቻ ሳይሆን ብዙ የተማራችሁት ነገር ስላለ ማለት ነው። ቤተክርስቲያናችን የምታስተምረውን ትምህርት እምነት ያደገ የሚመጣው እንደዚህ በመጠየቅ ለጥያቄው ደግሞ በመዘጋጀት በሚደረገው ጥረት ነውና ዛሬ ያሸነፈው አካል ወይ ሁለተኛ ያወጣው ሳይሆን ትልቁ ነገር ትምህርቱ ነው። ከዛ ደግሞ ምንድነው ያወኩት ምንድነው ማወቅ ሲገባኝ ያላወኩት የሚለውንም የሚያነሳሳ ነው። ስለዚህ የሰላም ካቶሊክ ቲቪ ይሄንን ጥያቄ እድል ለዚህ ሀገረ ስብከት ሰጥ በዚህ ወራት ትልቅ እጅግ ትልቅ መንፈሳዊ መነቃቃት በሰበካው ስለተፈጠረ አዘጋጆቹን የካቶሊክ ቲቪ አዘጋጆችን ጥያቄዎችን ሁሉን በእኔም ስም በሰበካው ስም እጅግ አድርገ ለማመስገን እወዳለሁ። እግዚአብሔር ይስጥልኝ። ያው ጥያቄና መልስ ካለ አሸናፊ ይኖራል ማለት ነው። የማይመልስም ይኖራል ማለት ነው። ስለዚህ ጥያቄው ላይ ሳይ የቤተክርስቲያንን ታሪክ በትንሹ የሚነካካ ነገር አይቻለሁ። የመጽሐፍ ቅዱስ ክፍልንም ከመጽሐፈ ኢያሱ ከወንጌል ደግሞ ሉቃስ ወንጌል አይቻለሁ። መዝሙርም ቢሆን እንደዚሁ አይቻለሁ። ይሄ ምንድነው? አንዳንድ ታላላቅ ጉባኤዎችንም የሚነካካ ጥያቄ ነው። ስለዚህ ይሄ ለወጣቶቻችን እንዴት ምን ያህል አስፈላጊ እንደሆነ ስናነብ የትኛው ላይ ትኩረት መስጠት እንዳለብን የሚያሳይ ትምህርት ነውና ሰበካው ከዚህ ብዙ ነገር ተምሯል። ወጣቶች ብዙ ነገር ተምረዋልና በድጋሚ አዘጋጆችን ይህንን ሁሉ ቡድኑን በሙሉ በድጋሚ ለማመስገን ወዳለሁ። እግዚአብሔር ያክብርልኝ። የዛሬ አሸናፊዎች እንኳን ደስ አላችሁ። በጣም የመጀመሪያ ቀን ደግሞ የጀመረውም ቅዱስ ገብርኤል የሻንቶ ቅዱስ ገብርኤል ቡድን ነበሩ። እነሱ ነበሩ የመጀመሪያ ቀን ስናይ ብዙ መደናገጥ ነበረ። ዛሬ ደግሞ ፍጻሜው ላይ በጣም ዘና ብለው ሲቀርቡ ይሄ የዝግጅታቸውን ጥንካሬው እያደገ የመጣበት ሁኔታ ያሳያልና እንኳን ደስ አላችሁ። እንግዲህ የበለጠውን ከዚህ በላይ ለመስራት እንድትጥሩ የሚያደርግ ነው። ለሌሎችም መነሳሳትን ስለፈጠራችሁ ለእናንተ እንኳን ደስ አላችሁ ለማለት ወዳለሁ። ከዚህ በኋላስ ምንድነው ይዘን የምንሄደው ነው ትልቁ ነገር። በዚህ ተምረናል፣ የጥያቄ አወጣጡን አይተናል፣ እኛ ምን ተምረናል የሚለውን ወዘን እንደ ዘመቻ በዛሬ ቀን የሚያበቃ ሳይሆን ቀጣይ ነው።
ይሄ የሰላም ካቶሊክ ቲቪ እግዚአብሔር እድል ቢሰጠን ሌላ ጊዜም እንደዚህ ይመጣሉ። ስለዚህ አጠቃላይ ሰበካ ወጣቶች በዚህ ጉዳይ ላይ በዚህ ዙሪያ ላይ ትምህርታቸውን አጠናክረው እንዲቀጥሉ መጽሐፍ ቅዱስ አነባቢም ደግሞ እንደዚሁ ዝም ብሎ ሳይሆን በተመስጦ ሁኔታ በጸሎት መንፈስ እያነበባችሁ እንድትሄዱ ትልቅ አብነት የሚሆን ነገር አሳይቶናልና እግዚአብሔር ይጽልን። እግዚአብሔር የተመሰገነ ይሁን። ይህንን እያልኩኝ ወጣቶች ለራሳችሁ እንግዲህ አጨብጭቡ። አንደኛ ለወጡትም ሁለተኛ ለወጡትም አጠቃላይ የተሳተፉት እንድታጨበጭቡ ፈልጋለሁ። ለራሳችሁ እኛም እናንተን እናግዛለን። የሰበካው ሐዋርያዊ አገልግሎት ጽሕፈት ቤት ላለፉት ወራት ከእናንተ ጋር ሆኖ ከሰላም ካቶሊክ ቲቪ ጋር በመሆን ይህን አስተባብሯልና ክቡር አባ ማቴዎስንም እንድታመሰግኑኝ ፈልጋለሁ። ይሄ ደግሞ የማርያም ማዕከል እህቶች የፍቅር ስራ እህቶች ስስር ወለቱ እዚህ ይህንን ሲያስተባብሩ ይህንን ጥሩ አዳራሽ ውብ አዳራሽ ለኛ ሰጥቶን እዚህ እንድንገለገልበት ስላደረጉ እጅግ አድርገን ስስርና ገዳሙን እናመሰግናለን። እግዚአብሔር ይስጥልን። የፍቅር ስራ እህቶች በዚህ ቦታ በስስር ወለቱ የሚመራው የቴክኒክና ሙያ ስልጠና ይሰጣል። በተለያዩ ሙያ እዚህ ቦታ ሴቶችን ወንዶችን ያሰለጥናሉና የያዛችሁትን አገልግሎት አጠናክራችሁ እንድትቀጥሉ ስለምታደርጉትም ሁሉ እናመሰግናለን። እግዚአብሔር ይስጥልን። ስለተደረገልን ነገር ሁሉ የዚህ ሁሉ ባለቤት እግዚአብሔር ነውና እግዚአብሔር ስሙ የተባረከ የተመሰገነ ይሁን። ውድ ተመልካቾች የ9ኛው ዙር የፍጻሜ ውድድር ዛሬ የተመለከታችሁትን ይመስል ነበረ። በሶዶ ሀገረ ስብከት እንገኝ ነበረ። ሁላቸውንም እናመሰግናለን። በሚቀጥለው ደግሞ ከሌሎች ተወዳዳሪዎች ጋር ሆነን እንመለሳለን። በ10ኛው ዙር ማለት ነው። ከመላው የስቱዲዮ ባለሙያዎች ጋር በመሆን የ9ኛው ዙር ውድድር ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከምንገናኝ በያላችሁበት በስራ ቦታ፣ በትምህርት ቦታ፣ በህይወት መንገዳችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን። Galatio, by Nus Daro,
Nuga gidi, o gidi yo gwenana.